ከሪያል ማድሪድ አርሰናል መምጣት ለተጫዋቹ መውረድ ነው። አንዳንዴ ትስታለህ መንሱር፣ ቃላት አጠቃቀምህ ራሱ እንዴት እንደሚያስጠላ ሁላችንም እኮ እናውቃለን። ሪያል ማድሪድ የዓለማችን ቁጥር አንድ ክለብ መሆኑ ቀላል ነው። ቪኒሲየስ ጁኒየር ሪያል ማድሪድ ለቆ የትኛውም ክለብ ቢቀላቀል ለሱ ዳውንግሬድ ነው ማለት እየቻልክ፣ አንተ ግን ስፔሲፊካሊ አርሰናል ነው አታክ ማድረግ የፈለግከው። በቀላሉ ማስረዳት እየቻልክ እግር ኳሳዊ በሆነ መንገድ ከቪኒሲየስ አንግል፣ ከአርሰናል ከሪያል ማድሪድ አንግል ማስረዳት እየቻልክ ማለት ነው። ከቪኒሲየስ በኩል ካየ ነው ከዚህ በኋላ ቪኒሲየስ ሪያል ማድሪድ ቤት ቆይቶ 4ም 5ም ቻምፒዮንስ ሊግ ዋንጫ ቢያሳካ ባላንዶር የማሸነፍ እድሉ ዜሮ ነው። አበደን ማሸነፍ አይችልም። ምክንያቱም እዛ ቤት ምባፔ የሚባል ሂሮ አለ። በሱ ሻዶ ውስጥ ነው ከዚህ በኋላ የሚኖረው ማለት ነው። አንደኛው ምክንያቱ ሲቀጥል ከክለብ አንግል አርሰናል ማየት እንችላለን። ያለፉት ታሪክ አለ። ስለ ማድሪድ ኃያልነት እናውቃለን፣ ግን አሁን ባሉት ያለፉት 3 ዓመታት ማየት እንችላለን። አርሰናል ኢሮፕ ዓለም ላይ ካሉ ምርጥ 3-4 ክለብ ቲሞች ብትጠራ አርሰናል እንጠራለን። በፕሮግረስ ሲያደርግ እያየ ነው። ሴሚፋይናል፣ ኳርተር ፋይናል፣ ሴሚፋይናል፣ ፋይናል ቻምፒዮንስ ሊግ ማለት ከ2 ዓመት በኋላ ፕሪሚየር ሊግ ያሸነፈ ቡድን ነው። ምርጥ አምቢሽን ያለው ከዚህ በኋላ የዩሮፕን እግር ኳስ ዶሚኔት ማድረግ የሚችል ስኳድም እየሰበሰበ ያለ ቡድን ነውና ቪኒሲየስ መጥቶ አርሰናል ቤት ቢቀላቀል ከአርሰናል የበለጠ ነው ቪኒሲየስ ነው እኔ በራሴ ያተርፋል ብዬ የማስበው ማለት ነው። አይኖ አርሰናልን በጣም ሊያሻሽለው ይችላል፣ እንደ ክለብ እንትን ሊለው ይችላል። ግን እሱ ለራሱ አርሰናልን ቢቀላቀል ፕሪሚየር ሊግና ቻምፒዮንስ ሊግ ማሸነፍ የሚችል ከሆነ አርሰናል ባላንዶር የማሸነፍ ድሉ በጣም ሰፊ ነው የሚሆነው ለቪኒሲየስ ማለት ነውና አይ ዶንት ኖ ብቻ ለምን አርሰናል ዲስሪስፔክት ለማድረግ እንደፈለክ አላውቅም። እኔ ማከብርህ ጋዜጠኛ ነህ፣ ግን በአርሰናል ከመጣህ አልረዳህም። ብቻ እኔ እንደ አላዛ ለምን ለመሆን እንደማትሞክሩ አላውቅም። በቃ ገለልተኛ ሆኖ እንትን ማለቱ የተሻለ ነው ብዬ አስባለሁ። በምሽት አበሳጨኝ ወገንታት ቪዲዮውን ሳየው ማለት ነው። ከሪያል ማድሪድ አርሰናል መምጣት ለተጫዋቹ መውረድ ነው። ምንም ጥያቄ የለውም። በቃ ሪያል ማድሪድ ቁንጮ ነው፣ የክለቦች ሁሉ ንጉስ ነው የሚባለው አይደል? በደረጃ ካያችሁ ይህንን ቪዲዮ መንሱር አብዱል ቀኒ ሰምቶት መልስ ካልሰጠበት እኔ እዚህ ጋር የተናገርኩት ነገር ጀስት ምንም ትርጉም የለውም ማለት ነው። የእኔ ድምፅ ደግሞ ጋዜጠኛው ጋር ደርሶ በእርግጠኝነት መልስ እንዲሰጥ ደግሞ የምታደርጉት እኔ አይደለሁም። እኔ ስለ ጨውኩ አይደለም፣ ምክንያቱም የእናንተ እገዛ ያስፈልገኛል ማለት ነው። በነገራችን ላይ አርሰናልን ብቻ አይደለም የሚመለከተው፣ የትኛውም ክለብን ሊመለከት ይችላል እንዲህ አይነት አስተሳሰብ ማለት ነው። ስለዚህ ኮፒ ሊንክ እያደረጋችሁ ሪፖስት እያደረጋችሁ የሚደረገውን ነገር አድርጉ ነው። እኔ ለጋዜጠኛው ካለኝ ክብር የተወሰነ ሎጂካል የሆነ ሀሳብን ብቻ ነው ማነሳ። አንድ ፋክት አለ ሁላችንም የማንክደው እና ዓለም የሚያውቀው ነገር እዚህ ጋር ዲሉዥናል መሆን አይጠበቅብኝም በነገራችን ላይ ማለት ነው። አዎ ሪያል ማድሪድ የዓለም ቁንጮ ክለብ ነው ፔሬድ። ይህን ማንም የሚከራከር ነገር የለም። ግን አንተ እንዳልከው አንድ ተጫዋች ከሪያል ማድሪድ አርሰናል መግባት ይሄ እንደ ራፕ ምናምን አይነት ነገር ሙር ተጠቅመ በጣም ሞረር ነው ላልከው በጣም ነው ማዝነው። እንግዲህ እንደሱ ሎጂክ ከሆነ ለምሳሌ አሁን ከሪያል ማድሪድ ወጥቶ አንድ ክለብ ሌላ ክለብ የገባ ተጫዋች ለዛ ተጫዋች እንግዲህ መውረድ ነው የምንል ከሆነ ዞሮ ዞሮ ይሄ ነገር ወዴት ይወስደናል? ሌላ ክለብ ውስጥ የሚጫወቱ ተጫዋቾች አናሳ ክለብ ውስጥ ነው እየተጫወቱ ያለውት ማለት ነው። ለምሳሌ ሊዮኔል አንድሬስ ሜሲ ማለት በእግር ኳስ ላይ ምንም ክርክር የለውም። የዘመናችን ብቻም ሳይሆን ምናልባትም በጣም ለበርካታ ዓመታት ጎት ሆኖ በጣም ድንቅ ተጫዋች ሆኖ በቃ ይሄ ማንም የማይክደውን ተጫዋች ማለት ነው የወረደ ቲም ውስጥ ነበር እየተጫወተ የሚገኝ። ስለዚህ የእሱ ጎት አይገባውም ነበር ነው እንደዛ ነው ማለት ነው። ምክንያቱም የወረደ ቲም ውስጥ ነበር ማለት ነው። ራሱን አውትሻይን አድርጎ ለዚህ ደረጃ ያበቃው እነ ሮናልዲኒዮ ጉቾ፣ እነ ሌዋንዶውስኪ፣ እነ ኦንሪ ስንቱን እንጥቀስ እንዴ። ሪያል ማድሪድ ውስጥ ያልተጫወተ ተጫዋች የወረደ ክለብ ውስጥ ነበር እየተጫወተ የሚገኘው አይነት ነገር እንዴት እንደዚህ አይነት አስተሳሰብ ሊሰጥ ይችላል ማለት እኮ በጣም ኢሎጂካል የሆነ ነገር ነው። መንሱር አብዱል ቀኒ ምን ማለት ነበረበት ብላችሁ የምትጠይቁኝ ከሆነ ማለት ነው ተጫዋች ምርጫ ነው። እኔ ቪኒ ጁኒየር ከማድሪድ አርሰናል መውረድ ሳይሆን ምርጫው ነው። ገብተዋል አይደል? በጣም በርካታ ተጫዋቾችም እኮ ሪያል ማድሪድ ሳይጫወቱ ግን እጅግ በጣም አንቱታን ያተለፉ በጣም ብዙ ክብርን ያገኙ። ለምሳሌ እኔ አሁን እንደ ኬቨን ደብሮይን እጅግ በጣም መወደው የመሃል ሜዳ ሞተር የለም። ይሄ ልጅ እንግዲህ እኔ እንዴት ነው ሪያል ማድሪድ ስላልተጫወተ የወረደ ቲም ውስጥ ተጫውቶ ነው ይህን ሁሉ ክብር ያገኘው ወይንም የወረደ ቲም ውስጥ ነበር ሲጫወት የነበረው አይነት አስተሳሰብ እኔ እንዴት
ሊታሰብ እንደቻለ እኔ አላቅም። ምክንያቱም ሎጂካሊ ወደዛ ነው የሚወስደን። ይሄ መውረድ የሚለው ዲግሪው እንዴት ነው ሊለካ የሚችለው ነው። አሁን እዚህ ጋር እኔ ስለ አርሰናል ብቻም አይደለም ስለ ቼልሲም ነው ስለ ዩናይትድም ነው ስለ ሊቨር እያንዳንድሽ ክለብ ከማድሪድ ውጭ የምትደግፊው እሱ ያለው ነገር ይመለከታቸዋል ማለት ነው እና የመስተካከል አለበት። ይመቻቸው። መንሱር ጀማል ስለ አርሰናል የተናገረው ነገር ሁሉንም የአርሰናል ደጋፊዎችን አስደብሯል ማለት ነው። በዚህ ሰዓት ቪኒ ጁኒየር ወደ አርሰናል የሚመጣ ከሆነ ለቪኒ ጁኒየር መውረር ነው ብሎ እንግዲህ በመናገሩ ምክንያት ብዙ የአርሰናል ደጋፊዎች ተደብረዋል ማለት ነው። ያው መንሱርም ይሄን ያለበት ምክንያት ከታላቁ ሪያል ማድሪድ ወደ አርሰናል መምጣቱ ለቪኒ ጁኒየር መውረር ነው በማለቱ እንግዲህ የአርሰናል ደጋፊዎች እንዴት ቪኒ ወደኛ ሲመጣ ይወርዳል? አርሰናል እኮ ትልቅ ክለብ ነው እያሉ ይገኛሉ ማለት ነው። እናንተስ ቪኒ ጁኒየር ከሪያል ማድሪድ ወደ አርሰናል ሲመጣ ለቪኒ መውረር ነው ወይ ወይንስ ደግሞ ኖርማል ነው የሚለውን ነገር ኮሜንት ጋር አስቀምጡልኝ። እኔ ምንም ሐሳብ አልሰጥም እዚህ ሐሳብ ላይ። ይመቻችሁ። አነስ ያሉ ለቅሶችን እያየው ነው በዚህ ጉዳይ መንሱር በተናገረው ነገር ማለት ነው። ስፔሻሊ አርሰናል ደጋፊዎች ልጠይቃችሁ፣ አርሰናል ከሪያል ማድሪድ ይበልጣል ብላችሁ ነው የምታስቡት እንዴ? ዴክላን ራይስ 2 ጎል ስላገባበት ሪያል ማድሪድ ላይ ማለት ነው፣ ወይም አርሰናል ሪያል ማድሪድ ሁሌ ስላሸነፈው በተገናኙበት ታይም ማለት ነው ከሪያል ማድሪድ በላይ የሆነ ነው እንዴ ይመስላችሁ? የመንሱር ስህተት ምንድን ነው? እዚህ ጋር ቪኒሲየስ ከሪያል ማድሪድ ወጥቶ አርሰናል መሄዱ ለሱ መውረድ ነው። ምንድን ነው ስህተቱ ታዲያ? ልክ ነው እኮ እንደ ቪኒሲየስ እኮ የሚመጣው 15 ሻምፒዮንስ ሊግ ካለው ክለብ ምንም ወዳለው እኮ ነው የሚመጣው። ምንም ወዳለው አልኩኝ እንዴ ወደ ሌለው እንዴ። ምን አስባችሁ ነው? ለምንድን ነው የምትናደዱት? ለምንድን ነው ቪዲዮ የምትሰሩት? ልክ ነው እኮ። ከዛ ቀጥሎ ምንድን ነው ያለው? ለአርሰናል ግን አለ ቪኒ ጁኒየር ወደ እነሱ መምጣቱ ለአርሰናል ትልቅ እድገት ነው አለ። ለምን እንደዛ ያለ ይመስላችኋል? ለምንድን ነው ታዲያ ቪዲዮ የምትሰሩት በየቀኑ? ሄርዊጎ ቪኒ ሊመጣ ነው፣ ሄርዊጎ ባይመጣም ማለት ነው ሄርዊጎ ቪኒ ሊመጣ ነው፣ ሄርዊጎ ሊባል ነው፣ ሚዲያ እንደዚህ ተስማምቷል ምናምን እያለ ያ ሁሉ ሰው ቪዲዮ የሚሰራው ለምንድን ነው? ክለባችሁን ሌብሉን ከፍ ለማድረግ ስለፈለጋችሁ አይደል እንዴ? የቪኒ መምጣት የአርሰናልን ሌብል ወደ ላይ ከፍ ነው የሚያደርገው በደንብ አይኖ ሻምፒዮንስ ሊግ ምናምን ሊሳካ ይችላል ቪኒ ሲመጣ እንዴ። ክለባችሁን ከፍ የሚያደርግ ተጫዋች ሊመጣ ነው ብላችሁ ቪዲዮ እየሰራችሁ፣ መንሱር ግን ቪኒ ከሪያል ማድሪድ ወደ አርሰናል መምጣቱ ራሱን ዝቅ ማድረጉን ነው ሲል፣ ልክ ነው እኮ እጁ ላይ እንደዚህ ዞር ብሎ ጎኗን ሲያይ እኮ 0 ነው የሚያየው። ሻምፒዮንስ ሊግ ምንም የለም እኮ። እንደዚህ እንደሌላ ጊዜ ሊያቅራራ ሲሞክር ባዶ ነው እኮ የሚሆንበት። እና ምንድነው ስህተቱ? ለምንድነው እንደዚህ የምታካብዱት? ይኸውላችሁ ሁሉ ነገር ልክ እናንተ እና እኛ ብቻ ነን ልክንም ብላችሁ አታስቡ። አንዳንድ እውነታዎችን ተቀበሉ ማለት ለህሊናችሁም ይጠቅማችኋል ለራሳችሁ። አሁን ይሄ ምንም የሚያከራክር ነገር የለም። ቪዲዮ መስራት አይጠበቅባችሁም። መንሱርም የተናገረው ልክ ነው። እንደነ ሲዲ ስፖርቶች እንዲቀባጠርላችሁ ሆዳችሁን እንዲነፋችሁ ፈልጋችሁ ከሆነ መብታችሁ ነው። መንሱር ግን አይዋሽም። መንሱር ፋክቷን ቁጭ ነው የሚያደርግልህ። እውነቱን ነው የሚነግርህ። እውነቱን ሲነገርህ ተቀበል። ከተሳሳተ ደግሞ ለምን እንደዚህ ያልክ ብለህ ጠይቀው እንጂ ይሄ እሱን ለመተቸት ምንም አቅሙም ሞራሉም አይኖራችሁም ሁላችሁም ማለት ነው። ስፔሻሊ አሁን በዚህ ጉዳይ የአርሰናል ደጋፊዎች ቀጥሎ የተናገረውንም የቡድናችሁን ከፍታ የሚነግርላችሁ ነው። አርሰናል ዊኒንግ ካገኘ ያላችሁ እኮ አርሰናል ሌቭሉ ከፍ ይላል ወደ ላይ አለ። ለምን ይሄኛውን አልተናገራችሁም? ለምን ይችኛው ላይ ብቻ አተኮራችሁ? ቢ ፖዘቲቭ። እሺ